ሰላም ጤና ይስጥልኝ። የከተማችንን አንጻራዊ ሰላምና ጸጥታ እንዲሁም በሳምንቱ የተከናወኑ አበይት ተግባራትን ለእናንተ የምናደርስበት ሰላም አዲስ ሳምንታዊ መርሃ ግብራችን ተጀምሯል። መጪውን 7ኛው ሀገራዊ ምርጫና የአረፋ በዓልን በሰላም ለማክበር የተደረጉ ዝግጅቶች እንዲሁም የሸገርና የአዲስ አበባ ከተሞች የጋራ የጸጥታ ስራዎች የሳምንቱ ትኩረቶቻችን ናቸው። አብራችሁን ቆዩ። የአዲስ አበባና ሸገር ከተሞች ድንበር ተሻጋሪ የጸጥታ ስጋቶችን በጋራ ለመከላከልና የልማት እንቅስቃሴዎችን ለማፋጠን በቅንጅት እየሰሩ ይገኛሉ። ባለፉት 9 ወራት ያስመዘገቡትን ውጤትና በቀጣይ በምርጫ ወቅት ስላላቸው ዝግጅት የጋራ ግምገማ አካሂደዋል። የቢሮ ኃላፊዋ ክብርት ወይዘሮ ሊዲያ ግርማና የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናል ጀነራል አስራት ዲኔሮ በተገኙበት በተካሄደው መድረክ ሁለቱ ከተሞች ህገወጥ የጦር መሳሪያ ዝውውርንና የመሬት ወረራን በመከላከል የወንጀል ምጣኔን በእጥፍ መቀነስ መቻላቸው ተገልጿል። የሸገር ከተማ ምክትል ከንቲባ አቶ ጉዮ ገልገሎም ይህ ቅንጅት ከተሞቹን የኢንቨስትመንት ማዕከል ለማድረግ ፋይዳው የጎላ መሆኑን አንስተዋል። በሌላ በኩል ከፍተኛ የመንግስት የስራ ኃላፊዎች በየአካባቢያቸው ሰላምን ለማስጠበቅ ሌት ተቀን የሚሰሩ የሰላም ሰራዊትና የህዝብ አደረጃጀቶችን በቦታው ተገኝተው አበረታተዋል። የምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶ እና የሀገር መከላከያ ሚኒስቴር ኢንጂነር አይሻ መሐመድ በለሚ ኩራ ክፍለ ከተሞች ተገኝተው የሰላም ሰራዊትና የጋቸነ ሲርና አደረጃጀቶችን አመስግነዋል። በተመሳሳይ በቦሌ ክፍለ ከተማ ወረዳ 13 የአንድ ማዕከል ስልጠና የወሰዱት የሰላም ሰራዊት አባላት የተመረቁ ሲሆን ዶክተር ወንድማገኝ ታደሰ የሰላም ሰራዊቱ ከመደበኛው የጸጥታ አካል ጋር በመሆን ለምርጫው ስኬታማነት ዝግጁ መሆኑን ገልጸዋል። ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ፣ ዴሞክራሲያዊና ስኬታማ ሆኖ እንዲጠናቀቅ መላው የጸጥታ መዋቅር ስምሪት ወስዶ ወደ ተግባር ገብቷል። በአዲስ አበባ ፖሊስ ጠቅላይ መምሪያ በተካሄደው ውይይት ሌተናል ጀነራል አስራት ዲኔሮ የጸጥታ አካላት በሀገርና በጸጥታ ጉዳይ እንደማይደራደሩ ገልጸዋል። ወይዘሮ ሊዲያ ግርማ በበኩላቸው ህዝቡን የሰላም ባለቤት በማድረግ የጸረ ሰላም ኃይሎችን ሴራ ማክሸፍ እንደሚገባ አሳስበዋል። ከዚሁ ጋር ተያይዞ በኮልፌ ቀራኒዮ ክፍለ ከተማም ከአዲስ አበባና ሸገር ከተሞች የተውጣጡ የሰላም ሰራዊት አባላት የተቀናጀ የጸጥታ ስምሪት ወስደዋል። ቢሮው አገልግሎት አሰጣጡን በማዘመንና በቴክኖሎጂ በመታገዝ የተገልጋዮችን እርካታ ማረጋገጥ መቻሉን ገልጿል። አማካሪዎቹ አቶ ጌታውን አበራና አቶ ገብሬ ዳኘው እንደገለጹት ቢሮው ወንጀልን ለመከላከልና አገልግሎትን ለማዘመን ቴክኖሎጂን በስፋት እየተጠቀመ ይገኛል። የስታንዳርዳይዜሽን ዳይሬክቶሬት ዳይሬክተር ወይዘሮ አለምፀሐይ ማሞ በበኩላቸው በብሮሸር በዌብሳይትና በዜና መረጃዎችን ለህብረተሰቡ ተደራሽ በማድረግ ግልጽነትና ተጠያቂነትን ማስፈን መቻሉን በሪፖርታቸው አብራርተዋል። ለምርጫው ሰላማዊነት ሌላው ትኩረት የተሰጠው አካል የግልና የመንግስት ጥበቃ ሰራተኞች እንዲሁም የሞተር ማህበር አባላት ናቸው። በየካ ቦሌና ሌሎች ክፍለ ከተሞች በተሰጠው ስልጠና አቶ ተስፋዬ ደንድርና ዶክተር ወንድማገኝ ታደሰ የጥበቃ ሰራተኞችና ማህበራቱ በንቃት በመስራትና መረጃ በመለዋወጥ ለጸጥታ መዋቅሩ አጋዥ መሆን እንዳለባቸው አሳስበዋል። የተከበራችሁ ተመልካቾቻችን ለዛሬ የነበረን ሰላም አዲስ ሳምንታዊ መርሃ ግብር በዚህ ተጠናቋል። ማንኛውም የጸጥታ ስጋትና ጥቆማ ሲኖር በነፃ የስልክ መስመር 8882 ወይም ለፖሊስ 991 ደውለው መረጃ እንዲሰጡ እያሳሰብን ሳምንቱ የሰላም እንዲሆንላችሁ እንመኛለን። ሰላም ከሁሉም በሁሉም ለሁሉም።